ይህም እንግዳ ፍጥረት ታዲያ በድንገት በአማዞን ጫካ ውስጥ የታየ ለየት ያለ ፍጥረት ሲሆን ምስሉም ሲሸሽና ሲደበቅ ያሳየናል። ሰላም ውድ የሉሲ ቲፕስ ቤተሰቦች፣ የዓለማችን ትልቁ ደን የሆነው አማዞን አስደናቂ የተፈጥሮ ውበትንና ሕይወትን በአንድ ላይ አጣምሮ የያዘ ሚስጥራዊ ስፍራ ሲሆን ይህ ሰፊ ስነ ምህዳር ከዓለማችን እጅግ ግዙፉ አናኮንዳ አንስቶ እስከ ጥቃቅን ነፍሳት ድረስ በውስጡ የያዘ የምድራችን ግዙፉ ደን ነው። ታዲያ እኛም ለዛሬ በአማዞን ደን ጎራ ብለን በውስጡ የያዛቸውን ፍጥረታት ልንቃኝ ነውና አብራችሁን ቆዩ። አንደኛ፣ አማዞንና አናኮንዳዎች። አማዞን ደንና ግዙፎቹ አናኮንዳዎች የአንድ ሳንቲም ገጽታ ናቸው። ስለ አማዞን አውስቶ ስለ እነዚህ ፍጥረታት አለማንሳት አይቻልምና በዚህ ግዙፍ ደን ውስጥ ስለሚገኙት ግዙፎቹ አናኮንዳዎች ሹክም በላቸው። አማዞን ደን ውስጥ ስለሚኖሩ ፍጥረታት ሲነሳ ይህ ግሪን አናኮንዳ እየተባለ የሚጠራው የአናኮንዳ ዝርያ ቀዳሚ ሆኖ የሚገኝ ሲሆን እነዚህ ግዙፍና ባለሽንጣሞቹ እባቦች እስከ 9 ሜትር ርዝመትና ከ250 ኪሎ ግራም በላይ ክብደት ሊኖራቸው የሚችል ሲሆን ይህም ከአማካኝ የሰው ልጅ ክብደት 3 እጥፍ ይበልጣሉ እንደማለት ነው። ምንም እንኳን አናኮንዳዎች መርዛማዎች ባይሆኑም ጠላቶቻቸውንና አዳኞቻቸውን በጡንቻማና ግዙፍ በሆነው ሰውነታቸው በመጠቅለልና በማፈን ወዲያውኑ ከጥቅም ውጭ የሚያደርጉ ሲሆን ይህም የማደን ዘዴያቸውን እጅግ አስፈሪና አደገኛ እንዲሆኑ አድርጓቸዋል። ከዚህም በላይ እነዚህ ተሳቢ ፍጥሯን ከፊል የውሃ ውስጥ ነዋሪዎች ሲሆኑ በውሃ ውስጥ እስከ 10 ደቂቃና ምናልባትም ከዚያም በላይ ትንፋሻቸውን ይዘው መቆየት የሚችሉ ሲሆን አይኖቻቸውና አፍንጫቸው ከጭንቅላታቸው በላይ በመሆናቸው በውሃ ውስጥም ሆነ ማየትና መተንፈስ የሚችሉ አስደናቂ ፍጥሯን በመሆናቸው በየብስም ሆነ በውሃ ውስጥ ከነሱ ማምለጥ እጅግ ከባድ እንደሚያደርገው መረዳት አዳጋች አይደለም። እንደ አንዳንድ የአማዞን አፈ ታሪኮች ደግሞ ስለ አናኮንዳዎች ግዙፍነት አደገኛነት የሚነገሩ ታሪኮች ያሉ ሲሆን ይኸውም አንድ ታይታናቦ የተባለ የአናኮንዳ ዝርያ ከብዙ ሺህ ዓመታት በፊት በአማዞን ደን ውስጥ ይኖር የነበርና 15 ሜትር ርዝመት ከ300 ኪሎ ግራም በላይ ይመዝን እንደነበርም ይታመናል። በዚህም ጥንታውያኑ የጫካው ጎሳዎች ይህንን ግዙፍ ፍጥረት የጫካው ጠባቂና ንጉሥ እርሱ እንደሆነ ተደርጎ በማመን ብዙ እንክብካቤና መስዋዕት ይደረግለት እንደነበረ አፈ ታሪኮች የሚናገሩ ሲሆን ይህ ታላቅ ፍጡር ዝርያ ከአማዞን ቢጠፋም በቅርብ ጊዜ ውስጥ ግን ታይቷል የሚሉ ዘገባዎች መነበብ ከጀመሩ ሰነባብተዋል። ከዚህ በተጨማሪም ሌላኛው ከአማዞን አፈ ታሪኮች ውስጥ የማትጠፋው ይህች ያኩማማ የተባለች ሴት የአናኮንዳ ዝርያ ስትሆን ይህች ፍጥረትም በጥንታውያን አማዞናውያን አፈ ታሪክ መሰረት የሁሉም የውሃ ውስጥ እንስሳት እናት እንደሆነች ይታመናል። የደኑ ነዋሪዎችም ይህች ፍጥረት ወደ 50 ሜትር እንደምትረዝም ይህም ማለት ከትልቁ ግሪን የአናኮንዳ ዝርያ በ6 እጥፍ እንደምትበልጥ ይናገራሉ። ከዚህም በላይ አስፈሪው ነገር ያኩማ በ30 ሜትር ወይንም 100 እርምጃ ርቀት ውስጥ የሚመጣን ማንኛውንም ህይወት ያለው ፍጡር የመስማት ችሎታ እንዳላትና ግዙፍ ሰውነቷን በማንቀሳቀስ የውሃ ውስጥ ማዕበል መፍጠር እንደምትችልም ይነገራል። እነዚህ ታሪኮች ከአናኮንዳዎች እውነተኛ አደገኛነት ጋር ተዳምረው የአማዞን የውሃ አካላት ምን ያክል ሚስጥራዊና አደገኛ እንደሆኑ በግልጽ ያሳያሉ። ሁለተኛ፣ ፓያራ ወይንም ቫምፓየር ፊሽ። የአማዞን የውሃ ክፍል ከግዙፍ እባቦች በተጨማሪ በርካታ አስገራሚ ፍጥረታትን ዋጥ አድርጎ የያዘ ሲሆን ከነዚህ መካከል ፓያራ ወይም ቫምፓየር ፊሽ ተብሎ የሚታወቀው አሳ አንዱ ነው። ይህም እስከ 1.2 ሜትር ድረስ ርዝማኔ ያለው አሳ በመንጋጋው ላይ እስከ 15 ሴንቲሜትር የሚደርሱ 2 አስፈሪ ጥርሶች ያሉት ሲሆን ስያሜውን የሚያገኘው በዚሁ ምክንያት ነው። እነዚህ አሳዎች በጣም ጠበኛ ሲሆኑ ለአደን አሊያም ለሌላ ነገር የተጠጋቸውን ማንኛውንም ፍጥረት በስለታማ ጥርሶቻቸው በመጠቀም ይዋጋሉ። ምንም እንኳን እስካሁን በሰዎች ላይ የተመዘገቡ ጥቃቶች ባይኖሩም በወንዙ ውስጥ መገኘታቸው ብቻ ግን የወንዙን አስፈሪና አደገኛነት ጨምሮታል። ሶስተኛ፣
ዶልፊኖች። በተለምዶ ለማዳና አስተዋይ ተብሎ የሚታወቁት ዶልፊኖች የአማዞን ወንዝ ውስጥ ግን እንደሚታሰቡት ገራገር ሳይሆኑ በጣም አደገኛና ካገኙ የማይምሩ አይነት ሲሆኑ የውሃ ውስጥ ፍጥረታትን ጨምሮ ሌሎች አሳዎችን ሳይቀር አያስተርፏቸውም። ከዚህም በተጨማሪ እግር ጥሎትና ተዳፍሮ ወደ ወንዙ ውስጥ የገባን ማንኛውንም ሰው የማይምሩ ሲሆን ለምሳሌ በ2023 አንዲት ሴት በአማዞን ወንዝ ውስጥ እየቀዘፈች ሳለች በዚህ ዶልፊን ተነክሳ በእግሯ ላይ ከባድ የአካል ጉዳት ደርሶባት የነበረ ሲሆን ይህ የሚያሳየው ውሃው ምንም እንኳን ከላይ ሰላማዊ ቢመስልም ያልተጠበቁና አደገኛ ፍጥረታትን እንደሚይዝ ነው። አራተኛ የኤሌክትሪክ አመንጭው ዓሳ። በአማዞን የሚገኘው ይህ አስገራሚ ፍጥረት 650 ቮልት ኤሌክትሪክ የሚያመነጭ ዓሳ ሲሆን የኤሌክትሪክ ኤል በመባል የሚጠራ የውሃ ውስጥ ዓሳ ነው። ይህንን እንስሳ የነካ ሰውም አንድ የተላጠን ኤሌክትሪክ ገመድ እንደነካ አይነት ንዝረትና እስከ ሞት ሊያደርሰውም የሚችል ሲሆን እነዚህ እንስሳት ታዲያ ገጽታቸውን ቢሆን የሚስብ አይነት ሳይሆን ረጅም እባብ መሳይ ቡናማ ሰውነትና ጠፍጣፋ ጭንቅላት ያላቸው ናቸው። ከሰውነታቸውም 80% የሚሆነውን ክፍል የሚይዘው በመንገዱ የሚያገኛቸውን አሳዎችና የውሃ ውስጥ እንስሳት በመዋጥ ሲሆን ታዲያ ይህ የሚያመነጩት ኤሌክትሪክ ለአደን እንዲሁም እርስ በርሳቸው አቅጣጫ እንዲለዋወጡ ይረዳቸዋል። አምስተኛ ስፒኒ ዴቪል። የአማዞን ደን አደገኛነትና አስፈሪነት በግዙፍ አውሬዎች ብቻ የተገደበ ሳይሆን ብዙ ትናንሽ የሚባሉ ነፍሳትም መጠናቸው ትንሽ ቢሆንም እንኳን ከግዙፎቹ እኩል ወይንም ይበልጥ አስፈሪ ሊሆን የሚችሉበት አጋጣሚ ሰፊ ነው። ለምሳሌ ይህ ከአማዞን ነፍሳት ዓለም ውስጥ ከአስፈሪዎቹ ጎራ የሚመደበው ይህ ስፒኒ ዴቪል እየተባለ የሚጠራው ዝርያ ሲሆን ወደ 7.6 ሴንቲሜትር የሚረዝመው ይህ ፍጥረት መጀመሪያ ላይ እንደ ተራ ነፍሳት ሊመስል ቢችልም ጭንቅላቱና 6 እግሮቹ በሾሉ እሾ መሰል ነገሮች የተሸፈኑ በመሆናቸው እነዚህን በመጠቀም አዳኞችን ሲያጠፉ ወይም ሲያጠምድ ይስተዋላል። ምንም ጥርስ ባይኖር ትላልቅ የሆኑት መንጋጋዎቹ የሰውን ቆዳ እንኳን ሊቆርጡ እንደሚችሉ የሚታመን ሲሆን ምንም እንኳን ዘርን፣ ፍራፍሬንና ሌሎች ነፍሳትን ቢመርጥም ይህ ብቻ ሳይሆን ገና ከሩቁ አስፈሪው መልኩን ላስተዋለ ከእርሱ ጋር ማንኛውንም ቅርበት እንዳናደርግ በቂ ምክንያት ነው። ስድስተኛ የአማዞን በራሪ አካላት። የአማዞን አደጋዎች ከምድራውያኑ አልፈው ወደ ሰማይም የሚዘልቁ ሲሆኑ ከነዚህም ውስጥ ሃርፒ ንስር የተባሉት የአዕዋፋት ዝርያዎች ለዚህ ተጠቃሽ ናቸው። እስከ 2.3 ሜትር ክንፍ ስፋትና 9 ኪሎ ግራም የሚመዝኑት እነዚህ ንስሮች በአማዞን ውስጥ ትልቁ የአዳኝ ወፍ ሲሆኑ በዓለም አቀፍ ደረጃ ደግሞ በስድስተኛ ደረጃ የተቀመጡ ናቸው። በጣም የሚደንቀው የሰውነታቸው ክፍል ደግሞ እስከ 13 ሴንቲሜትር ወይንም 5 ኢንች ሊረዝሙ የሚችሉ ታላላቅ ጥፍሮች ሲሆኑ እነዚህም ከማንኛውም ንስር የሚበልጡና ከግሪዝሊ ድብ ጥፍር ጋር ተመሳሳይ መጠን ያላቸው ናቸው። በዚህም ታዲያ እነዚህ ኃይለኛ ጥፍሮቹ ለአደን እንደ ዋነኛ መሳሪያው ሲሆኑ እንደ ዝንጀሮች፣ ጥንቸሎችና አጋዘኖችን የመሳሰሉ ትላልቅ ፍጥረታትን ለመያዝና ለመብላት ያስችሉታል። ይህ የአየር ላይ አዳኝ በሰማይ ላይ ያለውን የበላይነት በግልጽ የሚያሳይ ሲሆን የአማዞንን የአየር ክልል ከሃርፒ ኤግል ጋር የሚጋራው ደግሞ ስፔክትራል የሌሊት ወፍ ነው። ይህ በምዕራብ ንፍቀ ክበብ ውስጥ ከሚገኙት ትልቁ የሌሊት ወፍ ሲሆን ክንፉ ስፋቱ ከ90 ሴንቲሜትር ወይንም 3 ጫማ በላይ የሚደርስ ነው። ይህም የሌሊት ወፍ እንደ አብዛኞቹ ፍራፍሬ የሚበሉ የሌሊት ወፎች ሳይሆን ስጋ በል የሆኑ አዳኞችን ከላይ እየተከታተለ ይወርድና በታዳኙ ራስ ላይ ወይንም አንገት ላይ ገዳይ ንክሻን በመንከስ ያጠቃል። ወፎችን፣ አይጦችንና ሌሎችንም የሌሊት ወፍ ዝርያዎችን ሳይቀር የሚያድን ሲሆን ይህ የሚያሳየው የአማዞን አየር እንኳን ምን ያህል አደገኛ እንደሆነ ነው። ሰባተኛ የተለዩ ፍጥረታት። እነዚህ ደግሞ በአማዞን ጫካ ውስጥ የተገኙ እንግዳ ፍጥረቶች ሲሆኑ በተለያዩ የአማዞን የጫካ ክፍሎች ውስጥ የታዩ ሲሆን በተለያዩ ጊዜ ሲታዩ ለማምለጥ ሲሞክሩና ሲደበቁ ይስተዋላል። ታዲያ ምንነታቸው በውል ባይታወቅም ይህ ግዙፍ ደን ግን ሌሎች ብዙ እንቆቅልሻቸው ያልተፈቱ ከዚህም በላይ ብዙ ፍጥረታትን ሳይዝ እንዳልቀረ በቂ ማሳያ ሲሆን
ፍጥረቱም አጭርና የተለየ አይነት መልክ ያለው ሲሆን ተመራማሪዎችና የዘርፉ ባለሙያዎችም ጥቂት የሚባለው የደኑን ክፍል ብቻ ለማጥናት እንደቻሉና የተቀረው የደኑን ክፍል ደግሞ ለጥናት አመቺና ከባድ በመሆኗ ይህ ነው የሚባል መረጃ ስለ ደኑ እንደሌለ የሚነገር ሲሆን በዚህ ምክንያት ምናልባትም ሌሎች እንግዳ ፍጥረታትን ሳይዝ እንደማይቀር እነዚህ ምስሎች በቂ ማሳያ ናቸው። ታዲያ ይህ ለየት ያለ ፍጥረት ምን ይሆን? ይህ አሁንም ድረስ ምላሽ ያልተገኘለት አነጋጋሪ ግኝት እንደሆነ አሁንም ቀጥሏል።